እዚህ ውስጥ የሚያስፈልጉት ነገሮች ናቸው ያሉት። ምንድነው እስቲ? ይሄ ደግሞ ኩሻን ቤት ገብተው ምንም እዚህ መከፋፈት ምንም ምክንያቱም እኔ እዚህ ጋር ዲኤንኤ አድርጌ የሆነ ውጤት ባመጣ ልጅቷ ይብሩክ እንደሆነ ቸካላ አይደል? ያንን ውጤት ባመጣ ግን ማንም እንደማያምነኝ አውቃለሁ። ደግሞ ምን ነው አንተ የሰው ልጅ ካላሳደግኩ ብለህ በጣም እንደዚህ እንትናል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንደምታዩት ብዙ ነገር እያሳለፍኩ ነው። ቀላል የሚመስሉ ግን ደግሞ ከባድ ጊዜያትን እያሳለፍኩ ነውና ያን ጊዜያት እንዴት እያለፍኩ እንደሆነ ማቃው እኔ ነኝ። ነገሮች ቀላል ይመስላሉ ግን ከባድ ናቸው ለኛ። እነዛ ነገሮች ደግሞ ማስተካከል ያለብኝ እኔ ስለሚመስለኝ ኃላፊነት ያለው እኔ ላይ ነው። ያን ነገር ማስተካከል አለብኝ ብዬ ስለማምን እና ዛሬ ደግሞ ደስ የሚል ነገር ሰምቼ ከእዩ በጣም ደስ ብዬ በደስታ በቃ አለ አይደል በደስታ ነው እየመጣው ያሉት። እዩ ዲኤንኤ ለማድረግ ፍቃደኛ ሆናልኛለች። ፍቃደኛ ሆና ልታገኘኝ ዛሬ ትመጣለች። ዛሬ አሁን ትመጣለች እና ዲኤንኤ አደርጋለሁ ማለት ነው። በቃ ይሄን ነበር የምፈልገው እስከዛሬ የታገልኩለት ያለውም ነገር ይሄ ነው። ለኔ ለህይወቴ የወደፊት መሰረት ማለት ነው ዲኤንኤው ስለሆነ ለሁላችንም ይመስለኛል ለኔም ብቻ ሳይሆን ለሁላችንም ይሄ ዲኤንኤ አስፈላጊ እንደሆነ እናምናለን ሁላችንም ማለት ነው። ስለዚህ ዛሬ እዩ ትመጣለች። አውርቻት ነበረ ስለ ዲኤንኤ ሲሆን አላስቻለኝም። አውርቻት ፍቃደኛ እንደሆነች ምናምን ስለሆነች እንዴት በዚህ ሰዓት እንዴት በአንዴ ፍቃደኛ እንደሆነች ባላቅም ግን ደግሞ ዋናው የሷ ፍቃደኛ መሆኗ ብቻ ስለሆነ ፍቃደኛ ሆናልኝ ዲኤንኤ ለማድረግ ዝግጁ ስለሆነች ትመጣለች። ከዛ ልጅቷ ጸጉር እኔ ጋር ነው ያለው። ልጅቷ እኔ ጋር ስላለች ልጅቷን ይዞ ሄዶ ዲኤንኤ ማድረግ ነው። በምን ዲኤንኤ እንደሚደረግ አላቅም። ሙሉ ኢንፎርሜሽኑ የለኝም። ግን ደግሞ ባለው አማራጭ ዲኤንኤ ማድረግ ካለብን ዛሬውኑ እንድናረግ ነው በቃ እኔ የምፈልገው። ሌላ ምንም የምፈልገው ነገር የለም። እንደምታዩት ነው የሷ ነገር እንደሆነ ሌላ እንትን ውስጥ ነው ያለችው። ዛሬም እንደዛ እንደማትሆን ተስፋ አረጋለሁ። ተረጋግታ እንደምታወራኝ ተስፋ አረጋለሁ። ምክንያቱም ልጇ ሌባ ወይም ደግሞ ወንበዴ የሆነ የልጅ ሌባ አይነት ነው የወሰደባት ነገር እያስመሰለችው ስለሆነ ተረጋግታ እንድታወራኝ ስለምፈልግ ዛሬም ተረጋግታ ማታወራኝ ከሆነ ግን ጥያት እንደሚሄድ ዲኤንኤውንም በራሴው መንገድ ማድረግ እንደምፈልግ በራሴው መንገድ እንደማደርግ ነው የምነግራችሁ ማለት ነው። ምንም ነገር መታገስ ስለማልችል ከዚህ በላይ ልጅቷም ደህና ናት። ምንም አንዳንድ ነገሮች ግር ቢሉኝም አንዳንድ ነገሮች ያለ እናት ቢከብድም ግን ደግሞ እነዛን ከባድ ጊዜያት እያሳለፍኩ ነው። በቃ እንዴት እንደምነግራችሁ አላውቅም። ከባድ ጊዜ ነው ለኔ እያሳለፍኩ ያለው ጊዜ በጣም ከባድ ነው። ልጅቷ እንትን እያለች እንደዛ መሆኔ ከባድ ነው። አንዳንዴ ስታለቅስ ይጨንቀኛል። ምን እንደማረግ ራሱ ማላቀበት ሁኔታ ላይ ደርሳለሁ። ያለችበት ነገር ምን እንደሆነ ልጅቷ እያመማት ይሁን ደና ሆና በቃ የልጅ አመል ይሁን አላቅም። ብቻ አንዳንድ ነገሮች ከባድ ናቸው። የልጅ ነገር ከባድ ነው። በቃ ያየሁት እሱ ነው። እኔ በቃ ፍቅሩን ብቻ አይቼ እንትን አልኩኝ። ግን የልጅ ነገር በጣም ከባድ እንደሆነ ተረድቼ በቃ ያን ነገር ነው እያስተዋልኩ ያለሁት። አንዳንድ ነገሮች ይከብዱኛል ግን እነዛ ነገሮች እወጣቸዋለሁ። ይመጣች እሺ ዲንስ ተረጋግተሽ ስላየሁሽ እንዴት ደስ እንዳለኝ። አረወት ዛቤ ታናሽ መረጋጋት ስላለብኝ ነው የተረጋጋሁት እንጂ ፈልጋለሁ። ግን ደግሞ ልጄ ለማግኘት ግዴታ ተረጋግቼ ማሰብና ተረጋግቼ ማረገው ነገር ማለት ስላለብኝ ነው የተረጋጋሁት። በማንኛውም የሚያስፈልጋትን ብዙ ነገር ይፈጠራል ታውቂያለሽ። እኔና ባንቺ ማለት መስማማትም ሊፈጠር ይችላል። ወደ በፊት ፍቅራችንን ልንመለስ እንችላለን። አይታወቅም። ስንት ነገር አለ። ለምን እንደጠራሁት ታውቃለህ?
ዳይፐር ምናምን ይዘሽ ትመጫለሽ እንዴ? እኔ ዳይፐር ምን አጣው? ዳይፐር ከበደኝ። ያው የምትጠቀመውን ዳይፐር ስለማታውቀው ነው ያመጣው። ታውዬ በዚህ ጊዜ በኤአይም በምንም እያደረኩ እየጠየቅኩም ቢሆን አሳድጋታለሁ ልጄን አታስቢ። ኧረ እባክህ እንደዚህ ቀላል ይመስላል እንዴ? ያራ ህፃን ልጅ 2 ወር ልጅ ወስዶ ማለት ቀላል አይደለም። ሲቀጥል ነው ቢከብድም ግን ያው እኔ ወጣዋለሁ ብዬ ስለማስብ አትወጣውም አይደለም አንተ። እኔም መወጣት አልቻልኩም አይደለም አንተ። እንዴት ከባድ እንደሆነ አውቀዋለሁ። ስለዚህ ልጅ ተመለስልኝ አሁን እኮ ማለት ነው እኔ አንቺ በእናትህ እንተ ለምን ትጃጃለው? እኔ ፍቅር ነሽ ብዙ ነገር አለ መሀላችን ታውቂያለሽ። እንደዚህ ተረጋግተሽ ስላየሽ ደስ ነው ያለኝ። ከዚህ በኋላ ደግሞ ቀስ እያለ ሰላም እንደሚፈጠር አልጠራጠርም። ከኔ ጋር አብረን እንደምንሆን እኔ እናንተ ብዙ ያልጨረስነው ነገር አለ ብዙ። እኔ እናንተ አንቺ እኮ ተረጋግተን እንደውም ካፌ ሄደን ቁጭ ብለን እናወራ ይመስለኛል። ካሜራውን እናጥፋውና እግዚአብሔር እንሂድ ተጋበልና ዛርቀትን ጠብቅ አወራኛል። አንድ ያገል ልንገርህ እኔ እስከ ዛሬ ድረስ ታግሼሃለሁ። ልጄን ካየኋት ለቀኑኛል ታውቃለህ አይደል? እኔ ደግሞ ስሜት ውስጥ እንዳለው እኔ የማውቀው የምር እኔ የማውቀው ሲቀጥልም ስማኛ እንዴ እኔ ሲያሳልፉትስ ምን አታስተውሽ? አይመለከተኝም። ለምን ገደል አገባ? ረፍ ስራ ከፈለክ ራስን መስቀል ትችላለህ። እሱ አይመለከተኝም። እኔ እንደዚህ አይነት ወሬ እንደተወሪኝ አይደለም የመጣሁት። ይኸውልሽ እኔም እንደዚህ አይነት ወሬ ካንተ ጋር ልጨቃጨቅ ልከራከር አይደለም። ልጄን መውሰድ ባለብኝ መንገድ ልወስድ ነው የመጣሁት። ማለት ልጄን መውሰድ ባለብኝ መንገድ ይሄ ያንተ ነው። እሺ ልጄን መውሰድ ባለብኝ እንዳንተ ባለጌ አይደለም። የሰው ቤት የልደት ካርዷ ነው ሰማኝ። ታውለ እንዳንተ ባለጌ አይደለም። የሰው ቤት ሰብሬ ገብቼ ምናምን መውሰድ አያቅተኝም። እንደ አንተ እንዳር ያረከውን ነገር እኔም መጥቼ ማድረግ አያቅተኝም። ገባክ? ግን ደግሞ አንተን መጠየቅ የምፈልገው በህግ ስለሆነ መብት አለኝ እኮ አልኩሽ። እኔም አባት ነኝ። አንቺ እናት እንደሆንሽ እኔም አባት ነኝ። መብቴ ነው። ለዛ ማስረጃ ማምጣት ትችላለህ እኮ አልኩ። ያምሻል። ምን አይነት ማስረጃ ነው ላመጣ የምችለው? ይኸውልህ ይሄን ያክል የልጅ ፍቅር ካለብህ መውለድ ትችላለህ። አይ ካልክ ደግሞ ብዙ ወላጅ እናት አባት ያጡ ልጆች አሉ። ከማደጉ አምጥታ ማሳደግ ትችላለህ። እኔ ላይ ፊት ማለት አትችልም። ሲቀጥል ደግሞ ምን ነው አንተ የሰው ልጅ ካላሳደግኩ ብለህ በጣም እንደዚህ እንትናል ወይስ ያው የሰው ልጅ ለነገሩ አንተና እሱ ብዙ ነገር እንዳላችሁ አውቃለሁ። አባት ነኝ ብለህ ውሰድ። ከዛ በኋላ ያው መሀል ተነጋግራችሁ የምታደርጉት ነገር እኮ አለ። ከማን ጋር ነው የምንነጋገረው? አንቺ እንደዚህ አይነት ወሬ አታውሪ። ስርዓት ለምን አትይዥም? የሰው ልጅ ካላሳደግኩ ብለህ እንደዚህ ሙጭጭ ያልከው በሰላምክ አይደለም። ሲቀጥል ደግሞ የሰው ልጅ አትበይ። የራሴ ልጅ ነው ላሳድግ ያልኩት። ምን እኔ ካንቺ ጋር መከራከር ለምን እንደምንከራከር እኔ ዩኒ ካንቺ ጋር መስማማት በቃ አሁን እኔና ስለተረጋጋሽ እቤት ራሱ መሄድ እንችላለን። እቤት መሄድ እንችላለን። አትንካኝ። ሰይጣኔን አታምጣው። ወደዛ ራቅ እኮ ተረጋግተሻል እኮ ግን ቤት መሄድ እንችላለን። በተረጋጋ መንፈስ ሻይ ቡና እያለን እቤት መገናኘት ማውራት እንችላለን። ከዛ ልጃችንን ቀስ በቀስ ደግሞ እኔ ለማግኘት ማለት ነው ልጄን መስዋዕትነት ማስከፈል አይጠበቅብኝም ነበር። ለዛውም ደግሞ ምንም ማታቅ አንድ ፍሬ ሕፃን ልጅ መሀል ላይ ማስገባት አልነበረም። እኔ እኮ ልጅ ነው እኔ ግን የሆነ ሌባ የወሰደብሽ አስመሰልሽ እኮ ምንም ሌባ እኮ አይደለም። ሌባ አይደለም እንዴ? እኔ ልጇ አባት ነኝ። የልጇ አባት ነኝ። የልጅቷ አባት ስለሆንኩኝ መብት አለኝ። መብት አለኝ። ስለዚህ አሁን እዩ ለኔ መጥሪያ ምናምን አንቺ ጊዜሽን ነው የሚያቃጥልብሽ። መጥሪያ ፖሊስ ምናምን እኔም እኮ ይኸውልሽ እዩ አንቺ ልጄ ማግኘት የምፈልገው በትክክለኛው መንገድ ነው። የጠራሽበት ምክንያት አለሽ። ስለዛ ነገር ማውራት የምፈልገው ሌላ ነገር ማውራት አልፈልግም። መሄድ ከቻልሽ አብረን ሄደን ልጃችንን ማሳደግ እንችላለን። ለምን አደረገል እንገር ከፈለክ ዴኒ ሲደረግ መኖር ትችላለህ። ባትኖርም ደግሞ ስለማይመለከተ ችግር የለውም። ግን መኖር አለብኝ። ምንድነው የማይመለከተኝ? አያው ልጄ ብዬ ያሰብኳት ልጅ የሌላ ሰው ማየት ፈልጋለሁ ለማመታስብ ከሆነ ችግር የለውም። እኔ አንተ ብቻ ዴኒ ያድርገ ወይ አንተ ብቻ ዴኒ ምንም ምክንያት የለም። ስለዚህ ሁሉም ባሉበት ነው ያ ነገር እንዲሁም ፈልገው ባለፈውም ተናግሬዋለሁ። አይደለም ብሩክ ብቻ አይደለም ብሩክ ብቻ ሃይሚ ሁሉም ሰው ወንድሞቹም ቤተሰቡ በሙሉ ባለበት ቦታ ስለሆነ ማድረግ የምፈልገው። ምክንያቱም እኔ እዚህ ጋር ዴኒ አድርጌ የሆነ ውጤት ባመጣ ልጅቷ ብሩክ እንደሆነ ቸካለ አይደል? ያንን ውጤት ባመጣ ግን ማንም እንደማያምነኝ አውቃለሁ። ስለዚህ ማን ሁሉም ሰው ባለበት ማድረግ ዴኒ አሁን እኔን እያሽብኝ ነው፣ እየቀለድሽብኝ ነው። ከቤት ወጥተሽ እየቀለድኩ አይደለም። ሲቀጥል እኔ አንተ ማግኘት ፈልጌ እንደማልመጣ ተገለግን ደግሞ ካንተ ጋር አሁን ላይ ደግሞ ካንተ ጋር የሚያገናኘኝ ነገር ስላለ ይመጣት
እሺ አሁን ዲኤንኤ ማድረግ አረጋለሁ ብለሽ የመጣሽው እዩ ወደሽ በግድሽ ታረጋለሽ። ነይ ነይ ዲኤንኤ ታረጋለሽ ማለት እንደዚህ ነው። ቀላቁኝ እኔ የመጣሁትኝ ዲኤንኤ ለማድረግ ነው። እኔ ደግሞ ላድርግ አይደለም የመጣሁት አንተ ማግኘት ዲኤንኤ ያላልሽኝ ምን ያምሻል እንዴ? እሺ ዲኤንኤ ያላልሽኝ አላልኩም። ልቀቀኝ ካልኩም እንኳን አልኩኝ። እሰይ ነው ደበረ ለምን የምትጫወችብኝ? ገና ምን ሆነ አይተህ? ይኸውልሽ ቢኒ እኔ ልጅ አንተ ጋር ስላለች ማለት ነው በጣም ታግሻለሁ። ሲጀመር ደግሞ ልጅቷን የት እንዳረካት ትናገራለህ። እኔ ይኸውልህ ምንም አያገባሽም ስለሱ ማጣራት ምናምን አቁሚ። ሲጀመር ማለት ነው አሁን ዲኤንኤ ብለሻል። ነይ እንሂድ በእናትህ። ነይ ካሜራውን አጥፋ። አትንካኝ፣ እኔን አትንካኝ። ትናንትና ስቻለሁ አይደል? ዛሬ ደግሞ አደርገዋለሁ። ችግር የለውም። በነፍስ በማጥፋት አባቷን ገለሽ የልጅሽን አባት ታሰሪያለሽ። አንተን ገድዬ ልጄን ያለ እናት ማስቀረት ስለማልፈልግ እንጂ ብፈልግ አሁን አደርገዋለሁ። እሺ አረ ወይኔ እሻውን እዩ። እኔ ምንም መከራከር አልፈልግም። ነይ እንሂድ። ልጄ ጋር ሆነ እሄዳለሁ። ዲኤንኤ በእናትህ አትጃጃልብኝ። ቢኒ በእናትህ እኔ ራሴን በጣም ለማረጋጋት እየሞከርኩ ነው። በራሴ መንገድ መጨረስ እችላለሁ እኮ እዩ። በራሴ መንገድ መጨረስ እችላለሁ። መጨረስ ትችላለህ። ጨርስ። ከዛ በኋላ ያምንህ እናያለን። በቃ እኔ ካንቺ ጋር መከራከር አትፍኝ። አታድርጋት። እንደፈለኩ ነው። ምንም አይገባሽ። ነገረኝ። በደንብ አድርጎ ነው የሚያገባኝ። እንዴት ነው የማያገባኝ? አይገባሽም። እስከ ዛሬ አንቺ ጋር ነበረች እንዴ? እና ታዲያ መሆን ስላለባት አሁን ደግሞ እኔ ጋር ነው ያለችው። መሆን ስላለባት ነው እኔ ጋር። ወደፊት ደግሞ ገና እኔ ጋር ስለምትኖር ኧረ እባክህ ችግር የለም። ማደጎ ከፈልክ እኮ እሰጥሃለሁ። አሁን የምሬን ነው። እፈልጋለሁ ካልክ እሰድጋለሁ። ለማንኛውም ሰጪ ነገር ካለ ስጪኝና ልሂድ። እዚህ ውስጥ የሚያስፈልጉት ነገሮች ናቸው ያሉት። ምንድነው እስቲ? ይሄ ደግሞ ኩሻውን ቤት ገብተህ ምንም እዚህ መከፋፈት ምን ያርግልሃል? ይሄ ደግሞ ብለሽ ኮተት የሆነ መከታተያ ያሳርግልበት ቢሆን እንኳን አደረኩበት። በማረክ ካለብኝ አደርጋለሁ። እኔ አንተን ተከታትዬ እኮ ይዘሃለሁ። ቢኒ አገኝሃለሁ እኮ እንደዚህ እየዋሸሽ ውሸታ አይነሽ ተመይታ አልፈልግም። ይሄንን ደግሞ ያንተ ነው ዘንቺ ራስሽ ጋር እኔ አሁን እዩ በእናትሽ ይሄን ምንድነው እዛ ውስጥ ያንንም አምጪ ካመጣሽ አይቀር እስቲ ልታበልሽ እንጂ አንቺ ዳይፐር ምናምን አመጫለሽ ወይ? መቀበል ስላለበት ነው የምትቀበለኝ። ግራ ገብቷል አይደል? ብል እንደምታደርግ ልጄ ስጠኝ። ግራ ገብቷል ምናምን አትበይ። እኔ ማሳደግ በምችልበት አትንካኝ። ወደዛ ርቀትን ጠብቅ አውራኝ። አንተ አትንካኝ። እኔ ወደዛ በልልኝ። ለምን ሰይጣኔን ታምጣለህ? ርቀትን ጠብቅ አውራኝ። አትጠጋኝ። ለምን ጠራሽኝ? በቃ ርቀትን ጠብቅ አውራኝ። እንደዚህ እየገፋሽኝ እኮ ነው። እንደዚህ ነው አፌ ውስጥ ልገባ ነው። እንዴት አደገባ አፌ ውስጥ ይስቃል እንዴ? ደግሞ አሁን ልጅቷ የምታለቅስበት ቃል ቀርበ ነው። እሺ እናት ወይ አሳየኝ ወይ ስጠኝ። የት ነው ያለችው? የት ነው ያረካል ልጅቷን? ልጅቷ ጡጦ መጥባት አለባት። የት ነው ያደረካል ልጅቷን? ቆይ ለምን ደው ማስነከኝ? ስለዚህ አሁን ውሸትሽን ነው ዲኤንኤ ምናምን ያልሽ እያዛክሽኝ ነበረ እንደኔ ማሳበብ እግዚአብሔርን። አንቺ ግን ውሸትሽ እኔ ማሳበሩ አይደለም። እንዴ ተረጋግቼ ማውራት ለልጄ ብዬ ነው። ታውቃለህ አይደለ እኮ ስለተረጋጋሽ እኮ እኔ ቤት ሄደን በተረጋጋ መንፈስ ና እንሂድ። እስቲ ቆይ ተረጋጊ። እንሂድ። እሺ በእናትህ እንሂድ። በቃ ና እንሂድ። ያረግሻል ቤት እንደዚህ እኮ ልጄ ማየት ስላለብኝ እኮ ነው እንደብድ የሚያደርገኝ። ና እንሂድ። እሺ በቃ እንሂድ እኮ በማርያም። እሺ እንሂድ። አሉጣ ችግር የለውም እንሂድ። ችግር የለውም። እኔ ልጄ ነው የምፈልገው። በእግዚአብሔር አቶችም ግን ከገባሽ እዩ የት ነው ያለችው? ለምንድን ነው ቦታ የምትቀያይረው? ቆይ ከገባሽ አትወጪም። አሉጣ ችግር የለውም። ችግር የለውም። እንሂድ። እንዴት እንደማልወጣ አሳይሃለሁ። እሱ ችግር የለውም እኮ ግን እንሂድ። ልጄ እዛሽ ብትጅብኝስ ደግሞ አንቺና ምን ፈለይ አንተ መጫወቻ ልሁን እንደዚህ አንተ መቀልጃ ልሁን አንቺና ምን እዩ ግን በእግዚአብሔር እየለመንኩ ነው። በቃ እሺ ቢያንስ አሳየኝ። ምንድነው የምትለምኚኝ? መለማመን እኮ አያስፈልግም እኮ አያስፈልግም። እኔ አንተን እኮ እንደዚህ አንቄ ገድዬ እኮ ማለት ነው የፈለኩትን አድርገህ ችግር የለውም። ስርዓት ያዙ። እስከዛሬም ታግሽ እኔም በጣም ታግሼ ስታንቂኝ ስትወረውሪብኝ ድንጋይ ምናምን በጣም ታግሼሻለሁ። ካሜራ ፊት ለፊት እንዴ ማረግ ለግቼ እንጣንም ጥሌ እስቲ እሱን ወንድ ነው ማረግ ተፈለከ የልጄ እናት ያንተ ልጅ እናት ስለሆንሽ ተከበረ። ማን አውቃለሁ? እኔ አውቃለሁ ወይ ጭራሽ አውቃለሁ። የፈለገ እኔና አንቺ እንደዚህ አይነት እንትን ውስጥ ብንገባ ግን እንደዛ ብትኛለሽ ብዬ አልጠብቅም። አዎ አላውቅህም። አይገርምህም? አላውቅህም። አታውቂኝም? አዎ አላውቅህም። ያለውን ነገር እንዳለ ሚስጥርሽን ዘርግፍ አድርጌ ላውጣ። በእኔና ባንቺ መሀል ያለውን አታውቂም? ደስ የሚለኝ አውጣው።
ያለህን ነገር በሙሉ አውጥ። ምንም የምፈራው ነገር የለም። ያንን ደግሞ ጠንቀቅ ታውቃለህ። ነገ ከነገ ወዲያ አብሮኝ ከሚሆን ሰው ጋር እንደዚህ አይነት ነገር ውስጥ አልገባም። ከአንቺ ጋር ክፉ ደግ ማላወራው ማለት ነው። ከማጋ ከኔ ጋር የመሆን ሀሳብ አለ ትፈልገዋለህ? በጣም ልብህ ግን ደስ ይላል። ልብ ተራራ ነው። አንተ ምን መስልም እንዴ? በእናትህ አሁን አትቀልድ፣ አትጃጃልብኝ። ልጄን አሳየኝ፣ ልጄን አሳየኝ። እዩ ልጅ ማየት ምናምን የሚባል ነገር የለም። እኔ አሁን ይሄንን ሰጠሽኝ፣ አመሰግናለሁ፣ እሄዳለሁ። ግን ከዚህ በኋላ እየዋሸሽ ምናምን ነገር ሰበብ እየደረደርሽ ልታገኚኝ እንዳትሞክሪኝ። በደንብ ነው የምሞክረው። እንዳታገኚኝ አይንሽ ማየት አልፈልግም። በእኔ ሀሳብ ስትስማሚ፣ እኔ ለማድረግ ስትስማሚ፣ አብረሽኝ ለመኖር ስትስማሚ፣ ለሚመጣው ችግር ዝግጁ ነህ አይደለ? በሁሉም ነገር ስትስማሚ አብረን መሆን እንችላለን። እኔ ደግሞ አጠፋለሁ አንተን ማለት ነው። አጠፋለሁ። ማንን? አንተን ማላረገው መስሎ እኮ ነው። ተሳስተሃል። አጠፋለሁ። ወሬኛ ነሽ። ወሬኛ ነሽ። ልጄ ባስ ቢሆን እኮ ብዙ ነገር አድርገሻለች። ልጄን ላስገባ ብዙ ነገር አድርገሽ ነበር። ግን ልጄን ላስገባ ምላስ ብቻ ወሬ እኮ ልጄን ላስገባ ችግር የለውም። ከዛ ወሬ እንዳልሆነ በደንብ ታምተሽ ነው የምታስገቢያት። ማን እኔ እንዳንቺ ፈዛዛ ነኝ እንዴ? ልጅቷን እንዘላዘላለሁ እንዴ? ዘላልክፈት አፍህን አትክፈት። ከኔ ጋር አፍህን አትክፈት ምናምን አንቺ እንደከፈትሽ ምን አርጋ እንደወሰድካት እኮ ታውቃለህ አይደል? አንቺ እንደከፈትሽው ምን አፍህን አልከፈትም። እዩ አንድ ነገር ልንገር። ምን አርጋ እንደወሰድካት እኮ ወደዛ ጠራቅልኝ። ምን አርጋ ልጄ እንደወሰድክ እዚህ ማውራት ከደበረሽ ምን አርጋ እንደወሰድካት ታውቃለህ? ልጅቷን አይደል? እንዴት አርጋ እንደወሰድካት ታውቃለህ? ለዛ ሁሉ ነገር ደግሞ ትከፍልበታለህ። ምንድነው የምከፍልበት? እሱ ለነገሩ እነሱ ከሄዱበት ብቻ ይመለሱ። ከዛ እንደዚህ ነው የሚያንጠለጥሉ። ያንን ደግሞ ታውቃለህ። እኔ ከዚህ በኋላ ላንተ መከራከርልህ መስሎ ላንተ ማዝንልህ መስሎ ከሆነ አንቺ አይደለሽ ያስደብደብሽኝ። አንቺ አይደለሽ ያስደብደብሽኝ። እኔ እንዳላደረኩት በደንብ አድርገህ ታውቃለህ። እኔ እንዳላደረኩት ታውቃለህ። እኔማ ከዚህ በላይ መታገስ አልችልም ነበር። ይኸውልህ እኔማ ብታውቅ እኮ ማለት ነው ምንም ነገር እንዳይፈጠር ወንድሞቼን እንኳን በእኔ ህይወት አይመለከታችሁም ብዬ እስከምናገር ደስ ይላል። እንደውም ይሄንንም አልፈልግም። እኔ ካንቺ ምንም አልፈልግም። ልጄን ለማሳደግ ለራሴ ያላስ የሚያስፈልግ ነገር ስለሆነ ትሄዳለህ። አልቀበልም። ያመጣው ለልጄ ነው። ይዘው ትሄዳለህ። አልቀበልሽም። እንደውም ትቀበለኛለህ። እኔ ልጄን ለማሳደግ በምን አንሺ ነው የምቀበልሽ? አልቀበልሽ። በምንም አትሆንም። እኔ ለዚህ ዳይፐር አንሳለሁ እንዴ? ነገርኩ። የምትጠቀመው ዳይፐር ይሄን ነው። ከዚህ ውጪ ምንም እንዳትጠቀምላት ነገር ያለው አንድ ሁለት ደግሞ እዛ ውስጥ ወጥቶ ምናምን አለ። የእናቷን ወተት መጥባት ስላለባት አለቤ እዛ ውስጥ አድርጌልሃለሁ። ሁለት እሱን ስጣት። ሲቀጥል እንጃኒ ወይኔ ጉዴ ፈላኒ ካንተ ጋር እንደዚህ ቆሜ ተረጋግቼ ለማውራት አልነበረብኝም። ማውራቱ ሩስ እንኳን ነበረብኝም። ማርያም ልጅን የሚያንክል ነገር እኮ ነው ስር ልጄን እኮ ነው የነጠቀኝ። አንተ ካንተ ጋር እንዴት ቆሜ ማውራው ግን ዲኔ ምናምን ብለሽ ነው እንጂ አይኔንም አታይም ነበር። እኔ አንተ ማየት ፈልጌ አይደለም የመጣው አሁን ልጄን ነገር ታሰበኝ ይሄን ተወስዷለህ። ትቀበለኛለህ። ነገር ምን ያመመኝ ነው እንኳን አመመ ትቀበለኛለህ። ይሄን ነገር ተቀበለኝና ይኸውልህ በጣም እየታገስኩሽ ነው። እኔ ኦዲየንስ አውርቼ በቃ ልጨርስ በእናትሽ። ይኸውልህ ቪዲዮ ይዤ ምናምን ነገር እንደጠበቀኝ አውቃለሁ። ቪዲዮ ይዤ ፖሊስ ይዤ ምናምን መምጣት ስለማልችል እኮ ለምንድን ነው እኔ ላይ ፖሊስ ማንም እኮ ምንም አያደርገኝም። የልጅ አባት ነኝ እኔ ልጅ አባት ስለሆንኩ አንደኛ የሰው ቤት ሰብረ በመግባት፣ ሁለተኛ አልሰበርኩም ራሷን የመጣችው ልጅቷ የቀለድኩ አይደለም ቢኒ። ሁለተኛ ማለት ነው ሁለተኛ የሰው ልጅ በመስረቅ እግዚአብሔርን እቺን ቀን እንዳትረሳት ቢኒ። አንቺ እንደዚህ ነው የቀለድሽብኝ፣ እኔም ቀልድብሻለሁ። እንደዚህ አልቀለድሽብኝም። አንተ ላይ ቀልጃለሁ። ተቀጥቅጥሽውን አልሄድም። ለምን ደም ሄደ? እኔ ራሴ ከኦዲየንስ ጋር ማውራው ነገር አለ እያወራሁ ነው። እሱ አውራን የመለክተኝ እኮ እሺ። ጂጂኛው ለምን ሄደ? ምን ትሰሪያለሽ ታዲያ እዚህ? ለምን ሄደ? ንገረኝ። ዲኤንኤ ያደርጋለሁ ብለሽ መጣሽ አይደል? አዎ እኮ አላደረግሽም። አደርጋለሁ እኮ ነኝ። እንዴ አድርጊ ነኝ የምታደርጊ ከሆነ ነኝ እናድርግ። አደርጋለሁ እኮ አልኩ። ለምን ደግሞ ሰማኝ። ግን ይሄንን ተቀበለኝና መቅረብ ስላለብህ መገኘት ስላለብህ ተገኝ። ዲኤንኤ ያደርጋለሁ አልሽ። ሌላ ነገር እኔ እግዚአብሔር እዚህ ጋር ማውራት ማልፈልገው ነገር ግን እንደወራ የምታደርገኝ ምን እንደው ታውቃለህ? እኔ አንተን ካለህበት አስጎትቼው ስጄ ማለት ነው የሆነ ቤት ቆልፍ አሰቃያለሁ። ያን ደግሞ አሳያለሁ። ፊልም ነው እንደ መጣው ፊልም አይደለም ይሄ እኮ ሻውን ለምን ግን ልጄን አንዴ እጄ ውስጥ አላስገባ ብዬ ነው። ዲኤንኤ ማታደርጊ ከሆነ ይዤልኝ እንደዚህ አልሄድም። ይሄንን ተቀበለኝ አታሳብደኝ። እኔ ወይኔ እግዚአብሔር እንደዚህ ማለት ነው። ደስታዬ ነው አልችልም።
አንቀሽ ልትይዢ እኔ እንደዚህ አንቄ እግዚአብሔርን እንደዚህ እስቲ ሞክሪኛ። ስታይኝ ሴት ነው እንዴ መስል? ከሴት አትተናነስም። እየባለቅሽ ነው እንጂ ከሴት አትተናነስም። መጋፈጥ ካለብህ አካል ጋር ለምን ሄደህ አትጋፈጥም? እኔ ላይ መተህ ለምን ከኔ ጋር አሁን ለምን ትጨቃጨቃለህ? ወንድ እኮ ልጄ ነው ሰርኩኝ። በቃ ምንም የምፈልገው ነገር የለም። በቃ ልጄ ነው ሰርኩኝ። ለምን ትፈራለህ? ወንድ እኮ ተቀበለኝና ሂድ። አልቀበልሽም። ለምን ትፈራለህ? ፈሪ ምን ያስፈራሃል? ስለሰረክ የሰው ልጅ ስለሰረክ ፈርተህ ነው አይደል? አይቀርልህም እኮ ፈራህም አልፈራህም እኮ አይቀርልህም። ይሄ ነገር ታውቃለህ። ምንድነው የማይቀርልኝ? አይቀርልህም። ይጀማታል። እኔ ቤት ድረስ አስመጥቼ አስጎትቼ ከመወስድ ተቀበለኝና አራስክ ፈቅደህ ወደህ ሂድ። ስታገኝኝ አይደለም ፈቅደህ ወደህ ሂድ። ራስክ እኮ አልኩ። መቅረብ ስላለብህ ቅረብ። ታውቃለህ ለሚመጣብህ ነገር ግን ተጠያቂ አይደለሁም። እሺ ምንድነው አይመጣብኝ? ምንም አይመጣብኝም። በእናትህ ዞር በይ። እሱን ታያለህ እናያለን። ወይኔ ቢኒያም ምንድነው የምትይኝ? እሱን እናያለን። ሰጠሽኝ ያልሰጪኝ የፈለግሽውን ነገር ተቀበልኩሽ። ደግሞ መሄድ አለብኝ። አሁን ሂድ ነል መሄድ አይደል የፈለግከው? ይሄንን ተቀብለኸኝ ሂድ። ይሄንን ተቀብለኸኝ ሂድ። አልቀበልሽም። ምንድነው የምትቀበልሽ? ይርዛልኝ ወረወርከው። ጎበዝ። እሺ ጎበዝ ነኝ፣ በጣም ጎበዝ ነኝ እኮ። እሺ አሁን ይዝልኝ በቃ ዞር በይ። ይሄንን የወረወርከው ለምነኸኝ ትቀበለኛለሽ? አንቺ ስትይኝ ግን በጣም እኔ ያሰብሽበት መንገድ በጣም እንትን ነው። አዎ ነው፣ ስለማውቅህ እኮ ነው። መተዋወቅ ነው ያናናቀን ማለት ነው። በጣም ቀላል አናናቀን እንደ መተዋወቃችን። ስለዚህ እዩ በቃ አትንካኝ፣ ሂድ። መሄድ አይደል የፈለከው? እንደ እብድ እዚህ ጋር እኔ እንደምትከተኛለሽ። ሂድ። ምን አስፈራ? ጀርባን አታምነው? ምንም አላረገም። ችግር የለውም። ሂድ እኮ ልጅ እንተካልሽ ድረስ እኔ ምንም አላረገም። ልጅ እስከባው ቀን ግን እኔ ያሳይሃለሁ እኮ። አትከታተኝ እንጂ ሂድ። እኔ እንደምከተላለሁ። መሄድ ከፈለክ ይሄም አንተ የምትሄደው መንገድ ነው፣ እኔ የምሄደው መንገድ ነው። መብቴ ነው እኮ። እሺ ዞር በይልኝ። እሺ እኔ ካሜራ ፊት ለፊት ነው ያለሁት። ኦዲየንስ ልሰናበትና አልሄድም። አይዞህ የሚሉ የነበሩት ኦዲየንሶች እኮ ነው። እሺ አሁን ዝም ብለው አይዞህ እያሉክ ነበር አይደለ? እስቲ ጎበዝ ጀግና ለነሱ ነው ፍቃድ የለኝም። የምር ጎበዝ ጀግና አራት ልጅ ወስደ እነሱን ማስደሰት እኔ እንጃ። በሰው በዚህ ልክ እንዴት ነው ሊደሰት የሚችለው? በሰው ሀዘን ሰው ልጄን የወሰድኩት ልጄን ስለወሰድኩ ለምን ይደብራቸዋል? ልጅ መሆኗን ማረጋገጫ አላቸው እነሱ። እኔ በቃ አገባኝ በእናትህ እኔ መስማት አልፈልግም። ስንጨርስ ራሱ ከኔ ጋር ጨርስና ታወራለህ። አሁን እንሂድ። ቤተሰቦችና ዲኤንኤ ብላ ይኸው ሙድ ይዛብኝ ጠርታኝ እዚህ ድረስ ማለት ነው። ግን ደግሞ በቃ ምንም ዲኤንኤ የሚባል ነገር የለም አላደርግም እያለችኝ ነው። ግን ከዚህ በኋላ ወረቀትን ይዘብት ይሻላል። ይሄው ምስክር ዲኤንኤ ያደርጋለሁ ያልሽኛ አላረግም አልሽኝ። ደግሞ ድጋሚ ከዛ እኔ በራሴ መንገድ ዲኤንኤ ያደርጌ እኔ ደግሞ አሳያችኋለሁ። በቃ አለቀ። ማንም አያምነኝ፣ ሁሉም ሰው ያምነኛል። ያምኑኛል። ይሄው ያው እነሱ ፍላጎታቸው ምን እንደሆነ ስለማውቀው ብትልም ያምኑሃል አውቃለሁ። እንዴ አድርጌ አሳይሻለሁ። ነገርኩ ለምን እንደሚያምኑ ታውቃለህ? እውነቱን ማመን ስለማይፈልጉ ያምኑሃል። እውነቱን ደግሞ ማወቅ የሚፈልግ ብዙ ሰው አለ። ያቺ ቀን ደግሞ ሩቅ አይደለችም። ምንድነው የምታስፈራሪኝ? እኔ እኮ ያቺ ቀን ሩቅ አይደለችም። አሁን እዩ በእናትህ። ስለዚህ ይሄን ነገርሽንም ይዘሽ ኮታልሽ። ለምንድነው ይዤ ለምን ነው የምሄደው? እንዴ ጭራሽ አንተ እግዚአብሔርን ተረጋግቼ ስለወራሁ እንደዚህ ይሆንክ ያለህ እንዴ? ተረጋግቼ ማውራ እኮ ለምን ታውቃለህ? ቢያንስ እንኳን ልጄን ብታሳየኝ ብዬ ነው። እሺ ለማን? ለአንቺ? አዎ ለኔ። አንቺ አዎ አላሳይሽ። ለኔ ጭራሽ አላሳይሽ። እስቲ ወንድ ምን ያለ ነው? አሁን ይሄን ኮተትሽን ይዘሽ ኮተት። እሺ ለምንድን አንተ እንዴት ነው? ምን ይሆንክ ነው? እኔ እጄ ላለመሰንዘር በጣም እየሞከርኩ ነው። እኔ እኮ ስለዚህ ልጅሽውላ ማለት ነው የሆነ እያሳቀኝ ነው። እንደ እብድ ነው የሚያደርግሽ። ኖድ መታ መቅረብ ስላለበት ትቀርባለህ። ከዛ ግን እኔ ለምን ደጋግሜ እንዳወራ እንደምታረገኝ አላውቅም። ይሄ ግን ያንተ በቃ የዚህ ልጅ አቅም ይሄ ነው። እኔ ደግሞ ይሄ መጥሪያ ያለችውን ነገር ምንም ልቀበላት አልችልም። ይሄ መጥሪያ ምናምን ትላለች። ይሄ ቪዲዮ ታያለች። እዚህ ጉድጓድ ውስጥ ነው የከተትኩትኝ።
አግኝተሽ መተሽ ሰጂው ይሄ ኮተትሽ የልጅ ስተዋ ስለሆነ ምናልባት ልወስዶ እችላለሁ እንጂ በራሴ መንገድ ከዚህ በኋላ ዲኤንኤ ማድረግ እንዳለብኝ የተረዳሁት። ምክንያቱም ከዚህ በላይ ውሸት መታገስ አልችልም። በቃ እግዚአብሔርን በቃ ያደከመች እኔ እስከዛሬ ማንንም አያምነኝም ምናምን እያልኩ ሰበብ እየደረደርኩ ዲኤንኤ ሳላደርግ ቆይቻለሁ። ግን ደግሞ አሁን ወስኛለሁ ዲኤንኤ አደርጋለሁ ማለት ነው በራሴ መንገድ እና አመሰግናለሁ።